ትጋት ድምጽ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታኅሳስ 19 ቀን በዚህ ቀን ሰለስቱ ደቂቅ የምናመልከው አምላካችን ከሚነደው ከእሳቱ እቶን ሊያድነን ይችላል ያሉበት ዕለትና ቅዱስ ገብርኤል ከእሳቱ ያዳናቸው ዕለት መታሰቢያ በዓል ነው። ቅዱስ መጽሐፍ እንደሚነግረን አባቶቻችን እንዳስተማሩን ነገሩ እንዲህ ነው። ዘመኑ ጣዖት የሚመለክበት ንጉሥ ናቡከደነጾር የእግዚአብሔር ሰዎች የቅዱስ ገብርኤል ወዳጆች የነበሩት ወጣቶች ስም አናንያ፣ ሲድራቅ፣ አዛርያ፣ ሚሳቅ፣ ሚሳኤል፣ አብድናጎ ነበሩ። ትንቢተ ዳንኤል ምዕራፍ 3 ቁጥር 1 እስከ 30። ታሪኩ እንደሚነግረን ንጉሥ የጣዖት ምስል አሰራ። በገሊላ አውራጃ ያለውን ሕዝብ ጠርቶ ለጣዖቴ ያልሰገደ ወደ እሳት ውስጥ ይጣላል ብሎ አወጀ። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችንም ጋር ይሁን፣ አሜን። ይህ ተዘጋጅቶ ወደ እናንተ የሚቀርብላችሁ ዕለታዊ መንፈሳዊ የዜና መርሃ ግብራችን ነው። በዛሬው የዜና ሀተታችን ታኅሳስ 19 ቅዱስ ገብርኤል ለምን ይከበራል በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔም ወንድማችሁ ወልደ ሰንበትና እህታችን ሕይወት ወለተ ጊዮርጊስ በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁን እንድትቆዩ የጋበዝኩ ወደ ዝርዝር ዜናው አልፋለሁ። ገብርኤል ማለት እግዚአብሔር ወገብረ የእግዚአብሔር አገልጋይ ማለት ነው። ፍጥረታት መፈጠር በጀመሩበት በዕለተ እሑድ እግዚአብሔር መላእክትን ከፈጠራቸው በኋላ ተሰወራቸው። መላእክትም መኑ ፈጠረነ ማን ፈጠረን ሲሉ ዲያብሎስ እኔ ፈጠርኳችሁ ብሎ መላእክት በተረበሹ ጊዜ የፈጠረንን አምላካችን እስክናውቅ በያለንበት ሰንተን እንቁም ብሎ ያረጋጋቸው መልአክ ነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። መዝሙረ ዳዊት ምዕራፍ 33 ቁጥር 7። ይህ ጥቅስ የእግዚአብሔር መልአክ እግዚአብሔርን የሚፈሩትን ሰዎች ከእግዚአብሔር ተልኮ በዙሪያቸው ሆኖ ከመከራ እንደሚያድናቸው ያስተምራል። የመላእክት አንዱ ተግባር መዳንን ይወርሱ ዘንድ ያላቸውን ሰዎች መጠበቅ መሆኑ ተጽፏል። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን? ወደ ዕብራውያን ሰዎች ምዕራፍ 1 ቁጥር 14። ከጠላት ከሚመጣ መከራ የሚታደግ መልአክ ቅዱስ ገብርኤል ቅዱሳን የሆኑ ዘንድ ለተጠሩት መንፈሳዊ ዕውቀቱን የሚያካፍላቸው መልአክ ብቻ አይደለም። ለእግዚአብሔር በመገዛታቸው ምክንያት ከአላውያን ገዢዎች ከሚደርስባቸው መከራም የሚታደጋቸው መልአክም ነው። የፋርስ ንጉሥ የነበረው ናቡከደነጾር እግዚአብሔር አምላክ ምድሪቱን ሁሉ ሲያስገዛለት በትዕቢት ተሞልቶ በኃይሌ አደርጋለሁ፣ በማስተዋል ጥበቤም የአሕዛብን ድንበሮች አርቃለሁ፣ ሀብታቸውንም እዘርፋለሁ፣ የሚቀመጡባቸውንም ከተማዎች አናውጣለሁ፣ በእጄም ዓለምን ሁሉ እንደ ወፍ ቤት እሰበስባለሁ፣ እንደ ተተወ እንቁላልም እወስዳቸዋለሁ፣ ከእኔም የሚያመልጥ የለም የሚቃወመኝም የለም። ትንቢተ ኢሳይያስ ምዕራፍ 10 ቁጥር 13 እስከ 14 ብሎ በመታበይ የወርቅ ጣዖትን አሰርቶ ዱራ አዶራን በሚባል ስፍራ ላይ አቆመው። በግዛቱ በልዩ ልዩ የስልጣን እርከን ላይ ያሉትን ሹማምንቱንና ገዢዎችን ሰበሰባቸው። የመለከትና የእንቢልታ የመሰንቆና የክራር የበገናና የዋሽንት የዘፈንንም ሁሉ ድምፅ በሰማችሁ ጊዜ ወድቃችሁ ንጉሥ ናቡከደነጾር ላቆመው ለወርቁ ምስል ስገዱ፣
ወርቆም ለማይሰግድ በዚያን ጊዜ በሚነድ እሳት እቶን ውስጥ ይጣላል ብሎ አዋጅ አስነገረ። ይህን አዋጅ የሰሙ የንጉሱ ሹማምንት ሁሉ የመለከቱና የእንቢልታው እንዲሁም የዘፈን ድምፅ በተሰማ ጊዜ ተደፍተው ለወርቁ ምስል ሰገዱ። በባቢሎን አውራጃዎች ላይ የተሾሙ አዛሪያ፣ ሲድራቅ፣ አናንያና ሚሳቅ፣ ሚሳኤል፣ አብድናጎ ግን ንጉስ ላቆመው ምስል አልሰገዱም። ነገረ ሰሪዎችም ይህንን ወሬ ለንጉስ ነገሩት። ንጉሱም እጅግ ተቆጥቶ ወደ እርሱ አስጠራቸው። እርሱ ላቆመው ለወርቅ ምስል ያልሰገዱ እንደሆነ እጅና እግራቸው ታስረው ወደ እቶኑ እሳቱ እንደሚጣሉ አስጠነቀቃቸው። 3 ደቂቅ ግን ናቡከደነጾር ሆይ በዚህ ነገር እንመልስልህ ዘንድ አንፈልግም። ንጉሥ ሆይ እኛ የምናመልከው አምላክ በሰማይ አለ፣ ከሚነደውም ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉሥ ሆይ ይህም ባይሆን አማልክትህን እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድለት እወቅ ብለው መለሱለት። የንጉሥ ናቡከደነጾር ቁጣ ከፊት ይልቅ እጅግ ነደደ። እሳቱንም 7 እጥፍ እንዲያቀጣጥሉና እነዚህን 3ቱን ብላቴኖች እጅና እግራቸውን አስረው ከነ ማዕረግ ልብሳቸው ከእቶኑ እሳት ውስጥ እንዲጨምሯቸው ትእዛዝ አስተላለፈ። ትእዛዙ አስቸኳይ ነበርና ወደ እሳት ጣሏቸው። ውድ ክቡራን አድማጮቻችን፣ የተዋሕዶ ልጆች ሆይ እነሆ የዜና ዘገባችን እንደቀጠለ ነው። ቀጣዩን ሐተታ እህታችን ሕይወት ወለተ ጊዮርጊስ ታቀርብልናለች። በድጋሜ አብራችሁን ቆዩ። ወደ እሳቱ የጣሏቸው ኃያላን በእሳቱ ወላፈን ተገርፈው ሞቱ። እንዲህ ሲሆን ሳለ ግን 3 ደቂቅ ወደ አምላካቸው በፍጹም ልባችን እናምንሃለን፣ እንፈራሃለን፣ አታሳፍረን እንጂ ገጸ ረድኤትንም እንፈልጋለን እያሉ ይጸልዩ ነበር። እግዚአብሔር አምላክ ጸሎታቸውን ተቀበለ። መልአኩ ቅዱስ ገብርኤልንም ከመጣባቸው መከራ ይታደጋቸው ዘንድ ላከው። ቅዱስ ገብርኤልም እስራታቸውን ፈታ፣ እሳቱን እንደ ውሃ ቀዘቀዘው። የእግዚአብሔር ልጅን መልክ ያለው በኋላም መልአክ ብሎ የተናገረለት ቅዱስ ገብርኤልን ነበር። እርሱ ስለመሆኑ ለነቢዩ ዳንኤል በተገለጠበት ግርማ ማረጋገጥ እንችላለን። ናቡከደነጾር ወደ እሳቱ እቶን በመቅረብ እነዚህ ብላቴኖች እናንተ የልዑል አምላክ ባሮች ሲድራቅና ሚሳቅ አብደናጎም ውጡ ብሎ ተናገራቸው። እነርሱም ከእሳቱ ወጡ። ሹማምንቱና መኳንንቱ፣ አማካሪዎችና የሀገር ገዢዎች ሁሉ እሳቱ በእነዚህ ብላቴኖች ላይ አንዳች አቅም እንዳልነበረው፣ ከጸጉራቸው ቅንጣት አንዷን እንኳ እንዳላቃጠለው፣ ሰናፊዎቹም እንዳልተለወጠ፣ የእሳቱም ሽታ እንዳልደረሰባቸው ተመለከቱ። ንጉሥ ናቡከደነጾርም መልአኩን ልኮ ያዳናቸውን የእነዚህን የቅዱሳንን አምላክ አመሰገነ። በእነርሱ አምላክ ላይም የስድብን ቃል የሚናገር ሰው እንዲገደልና ቤቱም የጉድፍ መጣያ እንዲሆን አዋጅ አስነገረ። አዛሪያ፣ አናንያ፣ ሚሳኤልም በንጉሱና በሹማምንቱ ዘንድ ሞገስ አገኙ፣ በክብርም ከፍ ከፍ አሉ። ትንቢተ ዳንኤል ምዕራፍ 3። ስለዚህም ቤተክርስቲያን መንጎቿ የእምነትን ፍሬ ከነዚህ ብላቴኖች ተምረው እግዚአብሔርን በማምለክ እንዲጸኑና የመልአኩን የቅዱስ ገብርኤልን ተራዳይነት እንዲረዱ በታኅሳስ 19 ቀን ይህንን ዕለት ትዘክራለች፣ በታላቅ ድምቀትም ታከብረዋለች። እንደ ቤተ ክርስቲያን አስተምህሮ እምነት በድርጊት ሊታይ የሚገባው ክርስቲያናዊ ተግባር ነው። በክርስቶስ ኢየሱስ አምናለሁ የሚል ሁሉ ካመነበት ጊዜ አንስቶ ክርስቶስን መስሎ ለመኖር ሊተጋና መስሎ ሊመላለስ ይገባዋል። በ3 ደቂቅ የታየው እምነት በአንድ ጀንበር የተገነባ እምነት ሳይሆን ከልጅነታቸው ጀምሮ በአንድ እግዚአብሔር ታምነው በቅድስና ሕይወት በመመላለስ የመጣ እምነት ነው።
እነዚህ ብላቴኖች በእግዚአብሔር ዘንድ የሚያገኙትን የድል አክሊል ተስፋ አድርገዋልና 49 ክንድ ያህል የነደደውን የእሳት እቶን አላስፈራቸውም። በእግዚአብሔር ላይ ያላቸው ጽኑ እምነት በእሳት ተቃጥለው ለመሞት እንኳን አስጨከናቸው። እንዲህም ሆኖ በመገኘታቸው በእምነታቸው እግዚአብሔርን ደስ አሰኙት። ስለዚህም እግዚአብሔር ባለሟሉን ቅዱስ ገብርኤልን በመላክ ከእሳቱ እቶን አዳናቸው። ሰለስቱ ደቂቅም መልአኩን ልኮ ከዚህ እቶን እሳት ያዳናቸውን አምላክ የአባቶቻችን አምላክ እግዚአብሔር ይክበር ይመስገን፣ ስምህም ለዘላለም የተመሰገነና የከበረ ነው በማለት አመሰገኑት። ንጉሥ ናቡከደነጾርም ሰለስቱ ደቂቅ እሳቱ አንዳች ጉዳት ሳይደርስባቸው በእሳቱ ሲመላለሱ ከነርሱ ጋር የሰው መልክ ያለው ነገር ግን የአምላክን ልጅ የሚመስል መልክ ተመለከተ። መንፈስ ቅዱስ ሊቀ ካህናቱን ቀያፋን ፊቱን ጸፍቶ አፉን ከፍቶ ህዝቡ ሁሉ ከሚጠፋ አንድ ሰው ስለ ህዝቡ ይሞት ዘንድ እንዲሻለን አታስቡምን? የዮሐንስ ወንጌል ምዕራፍ 11 ቁጥር 49 ብሎ እንዳናገረው እንዲሁ ናቡከደነጾርንም እነሆ እኔ የተፈቱ በእሳቱ መካከል የሚመላለሱ 4 ሰዎችን በዚያ አያለሁ፣ ምንም የነካቸው የለም፣ የአራተኛውን መልክ የእግዚአብሔር ልጅ ይመስላል ብሎ እንዲናገር አደረገው። እኔም ገና ስናገር ስጸልይ በኃጢአቴና በህዝቤም በእስራኤል ኃጢአት ስናዘዝ በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ቅዱስ ገብርኤል ነው። እነሆ እየበረረ መጣ፣ በማታም መስዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም፣ እንዲህም አለ፣ ዳንኤል ሆይ ጥበብና ማስተዋልን ሰጥ ዘንድ አሁን መጥቻለሁ እንዳለ ትንቢተ ዳንኤል ምዕራፍ 9 ቁጥር 20 እስከ 22። ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ፣ ከክብሩም የተነሳ ምድር በራች። ራእየ ዮሐንስ ምዕራፍ 18 ቁጥር 1። ነብዩ ቅዱስ ዳዊት መላእክቱን የእሳት ነበልባል የሚያደርግ እንዳለው ቅዱስ ገብርኤል ነበልባላዊ መልአክ ነው። መዝሙረ ዳዊት ምዕራፍ 103 ቁጥር 4። ቅዱስ ገብርኤል ኃያል መልአክ ነው። ቅዱስ ዮሐንስ በራእዩ ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየሁ። በራሱም ላይ ቀስተ ደመና ነበር፣ ፊቱም እንደ ፀሐይ፣ እግሮቹም እንደ እሳት አምዶች ነበሩ። የተከፈተችንም ታናሽ መጽሐፍ በእጁ ያዘ። ቀኝ እግሩንም በባህር ላይ ግራውንም በምድር ላይ አኖረ። እንደሚያገሳም አንበሳ በታላቅ ድምፅ ጮኸ በማለት መስክረዋል። ራእየ ዮሐንስ ምዕራፍ 10 ቁጥር 1። ቅዱስ ገብርኤል የመላእክት አለቃ ነው። በራማ በሰፈሩት 10 የነገደ ሰራዊት ላይ የ40 አለቃ ነው። ነብዩ ሄኖክም በሰራዊት ሁሉ ላይ የተሾመ መልአክ ቅዱስ ገብርኤል ነው ይላል። በዚህ ምክንያት የራማው መልአክ ተብሎ ይጠራል። መጽሐፈ ሄኖክ ምዕራፍ 10 ቁጥር 14። የመልአኩ የቅዱስ ገብርኤል ተራዳይነት፣ ምልጃ፣ ጸሎት፣ ረድኤት፣ በረከት አይለየን፣ ይጠብቀን፣ አሜን። ውድ ክቡራን አድማጮቻችን ትጋት አባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ ታኅሳስ 19 ቀን ቅዱስ ገብርኤል ለምን ይከበራል ከሚል የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።